በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ ዘአርብ። ዳግመኛም ሐዋርያ የእግዚአብሔር ቀን መላእክት የማያውቋት በአንዲት ቀን እንደ ሌባ ድንገት ትመጣለች አለ። መንፈሳዊ ወተትን የተመገባችሁ ልባሞች ሆይ ኃላፊዋ ዓለምን ወዳጅ አታድርጓት። ወዳጆቿን ትንቃለች፣ የሌለህንም ትወዳለችና ብትወዳችሁ አትውደዷት፣ ፍቅሯንም አትከተሉ። ለመንግሥተ ሰማያት የተዘጋጃችሁ ትሆኑ ዘንድ ተዋት። መጽሐፍ እንደተናገረ የዓለምን የፍቅሯን ጣዕም በልቡ ያኖረ በእግዚአብሔር ፊት ሕይወት የለውምና። ዳግመኛም ክፋትን ተዋት፣ መልካምንም ተከተሏት አለ። በእግዚአብሔር ሕግ የተራቀቃችሁ ሆይ ለጾም ለጸሎት በመገዛት ወንድሞችን በመውደድ በማገልገል ድከሙ እንጂ ለዓለማዊ ቤታችሁ በከንቱ አትድከሙ። ከሁሉም ሥራ ፍቅር ይበልጣልና። ወንድማችሁ የወደደውን እናንተ አትውደዱ። ብትወዱ እግዚአብሔር ይጠላባችኋል። ስለ ነፍሳችሁ መከራን የሚቀበል ወንድማችሁ የማይወደውን ራሳችሁን አትውደዱ። ሐዋርያው ጳውሎስ ለወንድሞቻችሁ ጭምር እንጂ ለብቻችሁ አታስቡ እንዳለ፣ ዳግመኛም ለራሳችሁ የምትጠሉትን በወንድሞቻችሁ ላይ አታድርጉ። እናንተ የጠላችሁትን ወርቅ ለወንድሞቻችሁ አትስጡ። ወንድሙን ያማ የነቀፈ የእግዚአብሔርን ሕግ አማ ነቀፈ። ክፉም ሆነ መልካም ቢያደርግ በወንድማችሁ ሥራ አትፍረዱ። ዓይንን በተመሉ በኪሩቤልና በሱራፌል ዘባን ላይ ባሉ በአብ በወልድ በመንፈስ ቅዱስ መንግሥት እንድትተካከሉ እንደ ራሳችሁ አድርጋችሁ ውደዱ። ከወንድሙ ጋር ፍቅርን የፈጸመ በመንግሥተ ሰማያት በክብር ከተሸለሙ ከአርባብ ከኃይላትና ከመናብርት ጋር በንግሥና ይተካከላል። ጳውሎስ የእግዚአብሔርን ትዕግሥት ከተካከልን በመንግሥት እንተካከላለን እንዳለ ራሳችሁን ታስከብሩ ዘንድ በእውነተኛ ክቡር ወንድሞቻችሁን አክብሩ። ወደ ሌላ ሀገር ብትሄዱ በእግዚአብሔር ፊት ሰው እንዲያከብራችሁ የወንድሞቻችሁን ክብር ተናገሩ። እግዚአብሔርን በመፍራት ከራሳችሁ ይልቅ ወንድሞቻችሁን ውደዱ። ሐዋርያው ሚስቶቻችሁን ውደዱ እንዳለ፣ ዳግመኛም ባልንጀራህን እንደ ራስህ ውደድ አለ። ከፍቅር በቀር ለመንግሥተ ሰማያት ዋጋ የሚሆናት የለም። ከቸርነታችን በቀር ከተፈጠሩ ጀምሮ እስከ ዛሬ ድረስ የሰበሰቡት የዚህ ዓለም ወርቅ ብር የመንግሥተ ሰማያት ዋጋ አይሆንም። ለሰው ሁሉም ጾም ጸሎት ያለ እኛ ቸርነት አንድን ሰው ከበደላቸው አያነጻም። ከዚህም በኋላ የመላእክት ክብራቸው የማይዘሩና የማያጭዱ ለራሳቸው ፈትልን የማይፈትሉ አእዋፍን የሚመግቡ አብ ወልድ መንፈስ ቅዱስ አሉ። እኛ እንወዳችኋለንና የሚጠሏችሁን በነውር በነቀፋ የሚያሽቁማጥጧችሁን ውደዱ። ጥላቻስ የሰይጣን ግብር ነው። ጠላቶቻችሁ ፍቅርን ሳይሹ ስለ መንግሥተ ሰማያት ብላችሁ ፍቅርን ያዙ። ሐዋርያው ፍቅር ኃጢአትን ሁሉ ፈጽሞ ያጠፋልና እንዳለ፣ ዳግመኛም መጽሐፍ አለ ፍቅር እንደ ሞት የጸናች ናትና ቅንዓትም እንደ ሲኦል ጽኑ ናት። ክንፎቿ የሚያቃጥሉ የእሳት ክንፎች ናቸው። ብዙ ውሃዎች ሊያጠፏት አይችሉም። ፍቅርንም የያዘ መልካም ነው። ጠላቶቻችሁንም ውደዱ። አባታችሁን ወንድማችሁን ለገደለባችሁ ስለ ሥጋችሁ ያይደለ ስለ ነፍሳችሁ ብላችሁ ይቅር ባይ ሁኑ። ነገር ግን ዋጋችሁን በመንግሥተ ሰማያት በእውነት ትቀበላላችሁ። ለስመ እግዚአብሔር መገዛት ሞትና በደልን ማሰብ በልቡናቸው ከሌለ ዘወትር ለሆዳቸው ከሚገዙ ከአረማውያን ጋር አትወዳጁ። ሕገ ወንጌልን ሲያስተምሩ ከደከሙ ከቅዱሳን ጋር ተወዳጁ እንጂ ከንዑሳነ ክርስቲያን ጋር ሰላም አትባባሉ። ክርስቲያን እየተባሉ ሃይማኖታቸው አሕዛብ ናቸው። ካደጉ በኋላ እንደ ሕፃን ስለ ወርቅና ብር ፍቅር ስለ ንጹሕ ልብሱ ሲሉ የአረሚ ጡት ሲጠቡ እናያቸዋለን። በጭንቅ በመከራ ቀን ወደ ገሃነም እስክናወርዳቸው ድረስ በቀላችንን ከእነዚህ አናረቅም። ብልሆች ወንድሞቻችን ሆይ ይህን ከሚያደርጉ ሰዎች ጋር በመብልና በመጠጥ አትተባበሩ፣ በእኛ ዘንድ ሕግ አፍራሾች ይባላሉና። ነቢዩ ዳዊት በእግዚአብሔር ዓይኖች ፊት ከጻድቅ ጋር ጻድቅ ትሆናለህ፣ ከንጹሕ ሰው ጋር ንጹሕ ትሆናለህ፣ ከመልካም ሰው ጋርም መልካም ትሆናለህ፣ ከጠማማ ጋርም ጠማማ ትሆናለህ እንዳለ፣ ንጹሕ ሰው ከንጹሕ ሰው ጋር ይኖራል። እኛ ግን ወዳጃችን ከጠላታችን ጋር ሲጫወት ብናየው ከወዳጃችን ጋር ታላቅ ግብዣ እናደርጋለን። የእግዚአብሔርን ሕግ የተላለፉትን አትጸልዩላቸው። እውነተኛ ሕግን በሕይወታቸው አንሰማም ያሉትን በሞታቸው የመታሰቢያቸው እንጀራ አትብሉ፣ ስማቸውንም አትጥሩ። እናንተም በመጥፎ ግብራቸው ትሳባላችሁ። መጽሐፍ እንደተናገረው የሰው ነገሩ ብዙ ግብሩም ብዙ ነውና፣ ሰው ጽድቅን ለሚያስተምረው አይጨነቅም።
ጽድቅም ለሰራት መልካም ናት፣ ሞትን ታጠፋለች። ለቤተሰቦቿም ከወዳጆቿ ጋር ሕይወትን ታወርሳለች። ጽድቅ ማድረግ የወደደ ምስጉን ነው፣ በእግዚአብሔርም መንግሥት የተደሰተ ምስጉን ነው። የእግዚአብሔርን ሥራ የሚያደንቅ ብፁዕ ነው፣ የፈጣሪውንም ሕግ የጠበቀ ሰው ምስጉን ነው። ይቅርታቸውና ቸርነታቸው ከእኛ ጋር አይኖር ለዘላለሙም አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለዓለሙ ለዓለሙ አሜን።